ለደብቻ አንድ ላይ ይጩሁ ካልሆነ ግን በየተራ ነው መጮህ ያለባቸው። ቤቱ ራሳቸው ያለበት። ስለዚህ ሌቦች እየተባሉ በግልጽ ቋንቋ ሌባ ባይባል ዘረፉ። ሀገረ ስብከቱ 27 ሚሊዮን ብር ዘርፎ ተከፋፈለ ተብሎ በሚዲያ መግለጫ ዜናው በዚህ ምስል ከለኛ የተነገረ 27 ሚሊዮን ብር ዘረፉ የተባሉት ምዕመናንና አስተዳዳሪ በቃ ከፍተኛ ቁጣ ተቀጥቷል። ያኔ ከትናንት ወዲያ ነው በሚዲያ የሰማሁት። ስለ ቤተሰቡንም አላውቀውም። ስለ ገንዘቡም ታሪክ የለኝም። ምንድን ነው የተፈጠረው በዚህ አካባቢ በከተማ አስተዳደሩ ጠይቄ ደቡቡ ተጠይቆ ለምን ምዕመናን የሚያስወጡ በዚህ ጊዜ ምዕመናኖቻችን የሚከፍሉት በቂ ዋጋ እንደውም ከዚህ በላይ አጎንብሰን ማሳደግ የሚገባ ጠርተን ዱላ የሚገባተው የምናደርግበት ጊዜ እኔ መወስናቸው ውሳኔዎች ለቅዱስ ሲኖዶስ የምነግራቸው ብዙዎቹ ከአቅሜ በላይ ናቸው። ነገር ግን ያለንበትን ሁኔታ ምዕመናን ስለሚያውቁ ተጓጓያት ስለሚያውቁ አዎ ልክ ነው ማለት ይሄ ጊዜ ማለት የምንችለው በዚህ ጊዜ ነው ሊቀ ማእምራን ብሎ ተቀብሎ ይሄዳል። እኛ ቤት ሲደርስ ግን ውጤቱ እንደ ሰው እንደውም ሽልማት ይገባል። አባታችን አሁን ነው ሽልማት ይገባል። በርካታ አብረስ እንደምንረዳ ታውቃላችሁ። ከ65% ውጪ በርካታ ችግረኞችን እንረዳለን። ይቅርታ ንግግር አስረዘምኩ መሰለኝ። ሁለት ነገር ቅዱስ ሲኖዶስ እንዲያደርገልን በትህትና እጠይቃለሁ። አንደኛ እስካሁን ድረስ በአዲስ አበባ ሀገረ ስብከት ላይ መግለጫ የሚሰጠው ኮሚቴ አንድ ቀን ዶክተር አባ ቃለ ጽድቅ ብቻ ደውሎ በስልክ አነጋግረውኛል እንጂ አነጋግረውኛል። ስህተት ከሆነ የተሰራው ደግሞ ቅዱስ ሲኖዶስ በሚሰጥ መመሪያ መሰረት ትታረማለህ። ደወሉልኝ። ስፒከር ላይ አድርጌ ነው የማናግርህ። አጣሪ ኮሚቴንን በአዲስ አበባ ሀገረ ስብከት ላይ የተመደብን፣ ስለዚህ መጥተን መመርመር እንፈልጋለን አሉኝ። በብፁዕ ሊቀ ጳጳሱ በኩል ኑ ለብፁዕ ሊቀ ጳጳሱ አቅርቡ አልኳቸው። አናቀርብም አሉ። ስራ አስኪያጅ ነው፣ ጳጳስ አይመለከታቸውም። ጳጳስ የማይመለከተው ቤት ውስጥ እኔ አልኖርም። እኔ የጳጳሳት አክባሪ ነኝ፣ የሲኖዶስ አክባሪ ነኝ። ይህ ዝም ብሎ ሜዳ አለ። ስለዚህ ያለ ብፁዕ ሊቀ ጳጳሱ ምንም ማድረግ አይቻልም አልኳቸው በስልክ። አንተ አነጋግራቸዋል፣ እናንተ አነጋግሯቸው፣ ጉዳይ አለን ብላችሁ እናንተ አነጋግሯቸዋል። የለም በአንተ ይሻላል አለ። ዝም ብለህ ግን ፈጽምልን። ዝም ብዬ አልፈጽምም። ብፁዕነታቸው መመሪያ የሚሰጡኝ ከሆነ ከብፁዕ አባታችን መመሪያ እቀበላለሁ። ከብፁዕ አባታችን መመሪያ ሳይቀበል አይሆንም። እስከ አሁን ድረስ ጠቅላይ ቤተ ክህነት የሚልካቸውን ልዑካን በሙሉ ብፁዕ አባታችን ሳይሰሙ ማስተላለፍ በቃ ከዚህ ውጪ አልተነጋገርንም። ኮሚቴው ግን ቢያንስ ምርመራ ጨርሻለሁ፣ የመጀመሪያ ምዕራፍ፣ ሁለተኛ ምዕራፍ ህዝቡን በሙሉ በኢንተርኔት በኢሜይል ጠርቷል። ክስ ይዞ እንዲመጣ ከሳሽ ማን ነው? ዳኛ ማን ነው? ቅዱስ ሲኖዶስ ሊጠይቅ እንፈልጋለን። ከከሳሻችን ጋር እኩል ነው መቆም ያለበት። ክስም ሊሰጠን ይገባል። መልስም መስጠት አለብን። ከዛ ዳኛ መልስ መስጠት አለበት። ጠቅላይ ቤተ ክህነት ራሱን ከሷል። ኮሚቴ አቋቁሞ ምስክሮች ጠርቶ ራሱ አስመስክሮ ለፍርድ እንዴት ለቅዱስ ሲኖዶስ ያቀርባል የሚል ጥያቄ አለ። ስለዚህ ያልሰማነው ክስ ትናንትና እንደቀረበ ሰምቻለሁ። በሚዲያ ተላልፏል። የፖሊስን ምርመራ ተጀምሯል የሚል መግለጫም ተላልፏል። በሚዲያ የሰማሁት ይሄንን በእኛ የቀረበልን ክስ ጉዳይ ስለሌለ ለቅዱስ ሲኖዶስ የቀረበው ጉዳይ እንዲሰጠንና መልስ እንድንሰጥበት ተባራክ ትነግሪያለሁ። ሁለተኛ እኔ ይህንን ራሴንና ሀገረ ስብከት ጽሕፈት ቤቴን በመወከል ነው የተናገርኩት። ከኋላ የቆሙት እኔ አልመረጥኳቸውም። ገዳማትና አድባራቱ ሌቦች ተብለናል፣ ተሰድበናል፣
ህዝባችን እንዲነሳብን ተደርጓል ብለው ስብሰባ ጠርተውን ስብሰባ 2-3 ጊዜ አስተላልፈንባቸው ጉዳዩ በዚህ መንገድ ከተካሄደ ትክክል አይደለም በሚል የተመረጡ ተወካዮች ናቸው። ከነሱ ውጪ ደግሞ 27 ሚሊዮን ብር ተዘርፏል ወይም ዘርፏል የሚባሉት ሰዎች አሉ። ቅዱስ ሲኖዶስ እድል ሰጥቷቸው እንዲያብራሩ እንዲፈቀድላቸው በታላቅ ትህትና ጠይቃለሁ። ቅዱስ አባታችን ቡራኬው ይድረስ። መጋቤ ሐዲስ አባ ማቴዎስ ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ቡራኬያችሁ ትድረሰኝ። በዚህ ጉባኤ መካከል በመቆሜ እግዚአብሔር አመሰግነዋለሁ። እኔ ስቆም የማንም ደጋፊ የማንም ነቃፊ ሆኜ አይደለም የማገለግለው። አጥቢያ ላይ ነው የኖርኩት፣ በስብከተ ወንጌል ነው። አሁን ቅርብ ጊዜ ነው ወደ አስተዳደር የመጣሁት። እኛ ወደ ቤተ ክርስቲያን ስንሄድ በየበሩ ላይ በየመንገዱ ላይ 10-15 ወጣት እግሩን ዘርግቶ ነው የምናገኘው። ምክንያቱም አብዛኛው ስራ አጥ ነው፣ ስራ የፈታ ነው። በዚህ መካከል እያለፍን ነው ብዙ ስራዎችን የምንሰራው። የሚዲያ ችግር ብዙዎቻችንን እንደሚገጥመን ለዚህ ጉባኤ የተሰወረ አይደለም። ሚዲያዎች አሁን በውሸትም በእውነትም ሰውን ከሰው የሚለዩበት፣ አባትን ከልጅ የሚለዩበት የስራ መስክ ሆኗል። ምዕመናኑ እኛን ባይረዳን፣ ቤተክርስቲያኑን ባይረዳ ኑሮ ዛሬ ቤተክርስቲያን እኛም አንኖርም፣ አማኙም አይኖርም። ምክንያቱም ሁሉ ጊዜ የሚነገራቸው መጥፎ ነገር ስለሆነ አባገሌ ይሄንን ዘረፈ፣ አባገሌ ይሄንን አደረገ የሚል ሁሉ ጊዜ ክስ ስለሚሰሙ ቢሰሙት ኖሮ ጆሮ ሰጥተው ቢሰሙት ኖሮ ዛሬ እኛ ቤተክርስቲያን ውስጥ መኖር አንችልም። እኔ አንዱ ተቃውሞዬ ሚዲያ ነው። ሚዲያ ጥሩ ነገርን ለማስተላለፍ እንጂ ቤተክርስቲያንን ማዋረጃ መሆን የለበትም። በመናፍቃኑ ሚዲያ ብንሰደብ ቢሰድቡን ምንም ችግር የለውም። ትናንትና የሚሰድቡን ቀሚሳችንን ቆባችንን እያለበሱ እያሰከሩ ነበር። ሰዎችን እያሰከሩ የኦርቶዶክስ ቤተክርስቲያን አማኞች ካህናት እንዲህ ናቸው እያሉ ነበር። ምዕመናኑ ይህንን አልቀበላል። ፌስቡክ፣ ዩቲዩብ ከፍተው ትልልቆቹን አባቶቻችንን ሳይቀር ይሰድባሉ። ዛሬ ደግሞ እኛን ያስነሳን ከዚሁ ከኛው ቤት አለቆች 10 ሚሊዮን ከፍለው ነው 1 ሚሊዮን ከፍለው ነው ልቅና የሚሾሙት የሚል መግለጫ ተሰጠብን። 1 ሚሊዮን ለማን ነው የሚሰጠው? ተቀባዩ ማን ነው? ሰጪው ማን ነው? የሚል አንዱ ጥያቄ አለ። ቅዱስ ሲኖዶስ ይሄን እንዲይዝልን፣ በአለቆች በኩል የሚሰጥ ገንዘብ ለማን ነው? ተቀባዩ ማን ነው? ሰጪው ማን ነው? ሌላኛው ደግሞ እኛው ዳኞች ሆነን መዳኘት እየቻልን ይሄ ሲኖዶስ እያለ ይሄ ጉባኤ እያለ በዚህ ጉባኤ መዳኘት እየተቻለ ለሌላ ሰው አሳልፎ የሚሰጠው ስለምንድን ነው? ጠብቁ የሚባለው ለምንድን ነው? ማን ነው ጠባቂው? ሲኖዶሱ በእያንዳንዱ ቤተክርስቲያን አባት አድርጎ ቤተክርስቲያኗን እንዲሰራ አስቀምጧል። ያንን እንዲጠብቅ የታዘዘው አካል በሚዲያ ለምንድን ነው? እኛን እኮ ከልጆቻችን ከምንመራቸው ሰዎች ጋር ዱላ ብቻ ግጠሙ ነው የተባለው። እኛ የኦዲት ጉዳይ አይደለም። አሁን ሚዲያው የሚያናፍሰው አዲስ አበባ ሀገረ ስብከት አልመረመርም አለ፣ አጥቢያዎች እሱን ደግፈዋል፣ ሌብነቱን ደግፈዋል የሚል ነው ሚዲያው የሚያጠለጥለው። እኛ ሌብነት ቤተክርስቲያን ውስጥ እንዲኖር አንሰብክም፣ አናስተምርም። ሙስናም እንዲስፋፋ አንፈልግም። በእናንተ ፊት ቆመን ስንናገር እየዋሸን አይደለም። ሙስና ካለ
ሙስናን ማስተካከል ያለበት እኮ ይሄ ቤት ነው፣ ሚዲያ አይደለም። ሚዲያ ያስተካክለዋል ወይ? አለቆች እኛ ብዙ ቻሌንጆች አሉ። አብዛኛው ሰው እናንተ መንፈሳዊ አገልግሎት አገልግሉ እንጂ አስተዳደሩን ሌላው ሰው ነው መምራት ያለበት እያለ የሚፎክር የሰፈር አርበኛ አለ፣ የመንደር አርበኛ አለ። ከዚህ ደግሞ ጠብቁ እናንተ ተቆጣጠሯቸው የሚል መመሪያ ተሰጠ። ይሄ በጣም እንዲታረምልን እንፈልጋለን። ምክንያቱም የማጣራት ሂደት ከሆነ ሂደቱን ጠብቆ ይጣራ፣ እኛም እንጣራ። እኛ በማር ቤት ውስጥ ነው የምንኖረው። ቅዱስ አባታችን ጿና በውሊቃነ ጳጳሳት በየማር ቤት ውስጥ ነው የምንኖረው። እኛ ተከራይተን 10-15 ሺህ ብር እየከፈል በየማር ቤት ውስጥ ነው የምንኖረው። አርቲስቶቹ የቤተክርስቲያኗን ቤት ይዘው የራሳቸውን ቤት እያከራዩ ነው የሚኖሩት። ይሄኛ አልታየንም። አለቆች ነን እኛ። ለዚህ ደረጃ ላይ የደብረ አገልጋዮች ናቸው ይህን ስራ ይሰሩ። ዛሬም ቢሆን ወደዚህ ወደ ሀገረ ስብከትና ወደ ቅዱስ ሲኖዶስ የሚመጣው ከአጥቢያ ቤተክርስቲያን 20% ነው። 80% አጥቢያ ላይ ነው የሚሰራበት። አጥቢያዎች በጀት ተበጅቶላቸው ገንዘብ ተመድቦላቸው አይደለም ስራ የሚሰሩት፣ ምዕመናኑን እየለመኑ ነው። ለምዕመናኑ ደግሞ አለቆቹ አስተዳዳሪዎቹ ሌቦች ናቸው ጠብቋቸው ከተባለ ምን አይነት ስራ ነው የሚሰራው? ስለዚህ አዲስ አበባ ሀገረ ስብከት ችግር ካለበት ችግሩ ሊታይ የሚገባው በዚህ ጉባኤ ነው፣ በአስተዳደር ነው ሊታይ የሚገባው እንጂ በሚዲያ አይደለም የሚል አቋም አለኝ። ይሄ ደግሞ ለአዲስ አበባ ሀገረ ስብከት የተሰጠው መተዳደሪያ ዛሬ እንኳን ባልና ሚስት እንኳን እኩል ናቸው። ድሮ ባልና ሚስት ባል ሚስትን እየቀጠቀጠ እየደበደበ ነው ያስተዳድራል። አሁን ግን መምታት አይቻልም፣ መደብደብ አይቻልም። ምክንያቱም እኩልነት ነፃነት የሚባል ነገር አለ። እንደ ድሮ ባል ሚስቱን በዱላ እየቀጠቀጠ እንደሚያስተዳድርበት ዘመን የአዲስ አበባ ሀገረ ስብከትን አድባራትና ሰራተኞች ደብድቦ ለማሰራት የታቀደ ሕግ ስለሆነ ይህ ሕግ እንዲታይልን እንደ ሌሎቹ አህጉረ ስብከቶች አዲስ አበባ ሀገረ ስብከትን ታይቶ ስራው እየተገመገመ ስራው እየታየ ሊነቀፍ ሊመሰገን ይገባዋል። ባለፈው አሁን ለምሳሌ ቅዱስ ሲኖዶስ የጸሎት ፕሮግራም ሲያደርግ እንዳንገባ ተከልክለናል። ከበር ላይ ምን ወንጀል ሰርተን ነው? እኛ ምን አጠፋን? እስከዛሬ ተራ ሆነን መጥተን ውዳሴ ማርያም ደግመን እናንተን አይተን ስንሄድ በጣም እንደሰታለን። ዛሬ እንኳን በር ላይ እንዳንገባ በጣም 12 ታችሁ ከ12 ብቻ ነው ተብለን 12 ነን የመጣ ነው። አሁን ዛሬ የገባ ነው። እናንተ ፊት መጥተን እኛ ካልተናገርን የት ነው መሄድ የምንናገረው? ችግሩ ስለዚህ የህዝብ ሰንሰለቱ ይጠበቅ፣ የህዝብ ሰንሰለት ይኑረን። እኛ እናንተን አባቶቻችንን ተስፋ አድርገን ነው የቆምነው እንጂ ነገ በስራችን አካባቢ ምን እንደሚገጥመን አናውቅም። እያንዳንዳችን ዩቲዩብ ተከፍቶ እየተሰደብን ያለን ለምንድን ነው የምንሰደበው? ሰዳቢውስ ማን ነው? እነዚህ ነገሮች ይስተካከሉልን። አሁን የነፃነት ዘመን ነው። ይሄ ቅዱስ ሲኖዶስ ችግሮችን ያውቃል፣ መፍትሄውንም ደግሞ ያውቅበታል ብለን እናስባለን። መፍትሄ እንዲሰጠን እንጂ የህግ ጉዳይ ናት። አሁን እንደዚህ የደንብ ጉዳይ አለቆች እንኳን በጊዜው መዘዋወር አልቻለም። ችግር ሲፈጠር አንዱ ወደ አንዱ ዞር ብሎ ሲሰራ መፍትሄዎች ይኖራሉ፣ ሰላም ይፈጠራል። ያ እንዳይፈጠር ዝውውሩ ታግዶ ቆሞ ነው ያለው። ይሄ ነገር ችግሮችን ሊያባብስ ይችላል። አሁን በያለንበት ደብር ላይ ደግሞ የተለያዩ ችግሮች ይኖራሉ። ሚዲያው የጠራቸው ችግሮች ቤታችሁን ጠብቁ የምትለዋ መንፈስ በጣም አስደንጋጭ ናት።
ሌላው ደግሞ እውነቴን ነው በወንጌል ሰዓት ሌብነት ባይሰበክ ምንድነው መስቀል ይዞ ሌብነት እየተባለ ጳጳስ ከሆነ በኋላ ገንዘብ ምንድነው የሚባል ነገር እኛ በጣም አሳፍሮናል። ወጥ የጉባኤው ላይ የተቀመጠው ሰዎች አፍረን አዝለን የወጣ ነው። ራሳችንን ከሰደብኛ እኛ ራሳችንን ከሰደብ ሌላው ሰው ምን ይለናል? ለዚህ ነገሮች እንዲቃዩ ፈልጋለሁ። አመሰግናለሁ። ከተነገረው የተለየ ያልተሰማ ሀሳብ ካለ መልአከ ገነት በቀለ ዘውዴ። ብፁዕ ወቅዱስ አባታችን ብፁዓን አበው ጳጳሳት፣ በዚች ሰዓት በዚህ ቅዱስ ቦታ እንግዲህ እግዚአብሔር ፈቅዶ ተገኝተናል። ብንላላካችሁ ነበር የሚያምንብን የብዙሃኑ አደራ ስለሆነ ፊታችሁ እያንቀጠቀጠ ከፊታችሁ ቆመናልና ለምናቀርበው አንዳንድ ያለፈች ስህተት ካለች ቅዱስ ሲኖዶስ በቅንነት እንዲመለከትልኝ ወደ ፍሬ ሀሳቡ ገባለሁ። የቀረቡት ሁለቱ ክቡር ስራ አስኪያጅና አባቴ ማቴዎስ የተናገሩት እንደተጠበቀ ሆኖ እየቀረ ለመጨመር ቅድም በተሰጠ ማሳሰቢያ መሰረት ብፁዕ አቡነ ሄኖክ እንደገቡ ብዙ ጭቅጭቅ የነበረው የቄራ አካባቢ ልማት ቆሞ የነበረውን በአጭር ዘዴ በበሰለ ወደ ህዝብ ቤት ሄዶ ረጅም 15 ዓመት ይቆይ የነበረው ባለ 15 ፎቅ በአጭሩ ስራ ጀምሮ አሁን ሁለተኛ ወለል ላይ ነው የደረሰው። እንግዲህ ይሄ ሶስተኛ ማለት ነው። ይሄ አንዱ በሰላም ነው ስራ የተጀመረው። ሌላው የህጉ ችግር ምንድነው እንትው አድርጋችሁ አስረዱ የሚል ሀሳብ ቢኖር ህጉ ጠቅላይ ቤተ ክህነቱን የሚጠቅም ሀገረ ስብከቱን በጫማ በታች የሚደርግ የሚፈለግ ሰው ላይ ተመድቦ ካልመጣ በውሳኔ በመመሪያ ይመለሳል። የሚፈለጉ አለቆች ተገቢ ትልልቅ ቦታ እንዲገቡ የሚፈለጉ ብቻ ተመርጠው ካልገቡ 1 2 3 ብሎ ተደርድረው ካልመጡ መለሰብ ወዲያ ይባላል። የሚፈለጉ ከሆኑ ችግር እያደረሱ መጥቀስ ይቻላል። በምሳሌነት ችግር ያደረሱ አድባራት እየተነሱ ትልልቅ ቦታ ነው እየተመረጡ የሚገቡት። ድሃው ግን ሰላማዊ አለቃ ከንጦጦ ኪዳነ ምሕረት ተነስተው ምሁሩ ተወረወሩ አንዱ ቦታ ለሌላ ሰው ቦታ ለማመቻቸት ችግር ላለበት ችግር የሚፈጥረው አሁንም አንድ ትልቅ ቦታ አለ። ህዝቡ እያለ ውሳኔ እንዳይሰጥ ተጽዕኖ አለ ከላይ ሊቀ ጳጳሱም ተቸግረው ያሉ የሳሊተ ምሕረት ጉዳይ እንደዚህ አይን ያወጣ ችግሮች ጎልተው የሚታዩበት ይሄ ህግ በመሆኑ ነው። በብፁዕ ቅዱስ አቡነ ማትያስ ዘመን በሳቸው እጅ ያለ ይሄ ሀገረ ስብከት ይሄ ሁሉ ጭቅጭቅ አልነበረም። አባቶች ተቀይረው ማነቆ ግን እንዳለ ነው። ይሄ አንዱ ችግር ነው። ይሄን ለማሳያ ነው። ሚዲያ ላይ ደግሞ ዋዜማ ሬዲዮ ወንጌል ወይ አንድምታ ወይ ሐዲስ ወይ ብሉይ ሆኖ ይጠቀሳል። ቱምቢ ዜና ሲነገር የተናገራለን የተቃወማለን የአባት ክብር በሚነካ መልኩ ሲዘረዝረው እኛ ግን እንዴት ነው ሲሉ ዞር በልን ያለው አወገዝ ነው። በግላችን እንዲህ አይነት አንቀበልም፣ በአባቶች ደረጃ ቀርበን ማስረዳት እንችላለን ያለው። ሌላው ህጉ አሁንም ማነቆ ጠቅላይ ቤተ ክህነቱ ከሊቀ ጳጳሱ ከሀገረ ስብከቱ ሊቀ ጳጳስ አስተያየት ሲቀርብ ያጸድቃል ይላል የሰራተኛ ምደባ። አሁን ግን እገሌ አይኑን ስለማይሰራ እዚህ በሾፌርነት ነበር፣ አሁን ግን በቀጥታ መድበን እንድታሰራ ነው የተባለው። ማስረጃ አለን ደብዳቤ የሀገረ ስብከቱ ሊቀ ጳጳስ ሳይጠየቁ ቀጥታ ተቀብለን እንድታሰራ። የሀገረ ስብከቱ ሊቀ ጳጳስ ቁጭ ብለው ክፍለ ከተማ ቀጥታ ሰው ተመድቧል። በግልባጭ እንኳን በኋላ ነው ያወቁት። ስለዚህ ይሄ የአባ ሊቀ ቅዱስ ሲኖዶስ በሊቀ ጳጳስ ይመራ ሲል የአባት ክብር ለመጠበቅ በችግርም ቢደርስ ሊቀ ጳጳሱ ያለውን ነገር ያስረዳል በሚል እምርታ እንጂ ሊቀ ጳጳሱ ቁጭ ብለው ሌላ ሰው እንዲሰራው አይደለም። ክፍተቶች ካሉ ደግሞ ብፁዓን አባቶች ራሱ ስሜት ውስጥ የገባ ሰው ከጅምሩ
ራሱ ስሜት ውስጥ ገብቶ ዳኛም አጣሪም ሆነ። እንደገና ደግሞ አስቀድሞ ትናንትና ቅዱስ ሲኖዶስ የተወያየበትን ጨምሮ ጨምቆ እያለቀሱ ዋሉ ሁሉም ብሎ ነው ያወጣው ዜና። ምን አስቸኮለው? ገለልተኛ አይደለም፣ ቤተሰባዊ አመለካከት ይዞ ነው የገባው ይሄ ኮሚቴ በተወሰነ መልኩ ተሰብስቦ። ስለዚህ ነፃ አልሆነም። ማይመርመር አላለም፣ ይመርመር። ግን ሲመረመር የኪራይ ቤቶችም አባት ተመድቧል። ያ የተቀመጡት አባት ሳያውቁ በተጽዕኖ ብዙ ስራ ተሰርቷል በቤተሰብ ሙስና አዲስ አበባ ላይ ብቻ አለ ተብሎ ይታወጃል እንዴ? በቅርብ የሚከታተሉት ለምን ይፋ አይወጣም? ለምን አይመረመርም? ሙስና የኮሪደር ልማት ተብሎ እየተሰራ ያለው በሙሉ ይመርመር። በብፁዕ አባቶቻችን መሪነት ችግሩ ይመርመር፣ ይፈተሽ፣ ለማረም ነው። ቅዱስ ሲኖዶስ ጊዜ ችግር አራሚ መሆን የለበትም። ለዘላቂ ይታረም፣ ችግሮች ይፈተሹ፣ ዘላቂ ውሳኔ ይሰጠው። በአዲስ አበባ ላይ ያነጣጠረው አዲስ አበባ የትም አይደርስም፣ ይመረመራል። አይመረመርም የሚል ክፍል አይኖርም። ነገር ግን ጠቅላይ ቤተ ክህነትም ይመርመር። ተመርማሪ መርማሪ ሊሆን አይገባም። ሊቀ ጳጳሱ አቡነ ሄኖክን ማሸማቀቅ ይቁም። ይሄ ቅዱስ ሲኖዶስ ነው ያስቀመጣቸው። በትህትና ኖረዋል። አሁንም በዚህ ነው እየቀጠሉ ያሉት። ተው ልጆቼ ነው እያሉ ነው የኖሩት። አሁንም ተው ላይ ነው ያሉት። ከዛ ውጭ ይሄ ቤት ቅዱስ ሲኖዶስ እኛ ትላንት ጠብቁ ተብለን ሌሎች ፌስቡክ የሚሰሩት ግቢ ሲራወጡ ነው ያመሹት። ለሌሎቻችን ተከልክሏል ይሄ ግቢ። አሁንም በትግል ነው የገባ ነው። ብፁዕነታቸው ሄደው እንደ ልጅ ቆመው አላስገቡ ቀጠሮ አላቸው ብለው ነው። ለምን ፍትሐዊ አይሆንም? ቅዱስ ሲኖዶስ ከጀርባ ብዙ ችግር አለ። ህግ አውጪ አካል ነው። ህግ ተርጓሚ ህግ እያወጣ ነው ያለው። እንዴ የሚመረመር ነገር ካለ ለምን ይሄ ቤት መጀመሪያ አውቆ ቅዱስ ሲኖዶስ መመሪያ አይሰጥም? ለምን በጓሮ ህግ ወጥቶ መጨረሻ ደግሞ በቋሚ ሲኖዶስ ይባላል እንዴ? ስለዚህ እኛ አይመርመር አላልን። ቅዱስ ሲኖዶስ ደረጃ ልማት ይዘን ብንመጣ ነው ደስ የሚለን። ከዛ ውጪ ሚዲያዎች ሁሉ ተገቢው መልእክት ላይ ሚዲያ እኮ ሲከፈት ወንጌል እንዲሰራጭ ህዝብ እንዲበዛ ነው፣ ህዝብ እንዲባረር ነው ሚዲያ የተከፈተው። ያ ሁሉ ብር የወጣው ይስፋፋ ይደራጅ እየተባለ ያለው። ስለዚህ ቤተሰባዊ አመለካከት ይቁምልን፣ ጣልቃ ገብነቱ ይቁምልን፣ ህጉ ይፈተሽ። የፈለጉ አባቶች ደንቡ ይሻሻል። ደንቡ ካልተሻሻለ የፈለገው አባት ቢገባ እንደ ግርድና የሚይዝ ነው ይሄ። ስለዚህ ቅዱስ ሲኖዶስ ያላርዶ ዘላቂ የሆነ ፍትህ ይሰጠናልና እድሉን በማግኘቴ ከልብ አመሰግናለሁ። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ሊቀ ኅሩያን ዳዊት ብፁዕ ቅዱስ አባታችን፣ ብፁዓን አበው ሊቃነ ጳጳሳት፣ በፊታቸው የቆምኩት ሰውነቴ እየራደ ነው። የመንፈስ ቅዱሷ ቤተክርስቲያን፣ ታላቋ ቤተክርስቲያን፣ ሐዋርያት አበው ሊቃውንት የመሯት ቤተክርስቲያን፣ በእናንተ ዘመንም የምትመራዋ ቤተክርስቲያን እኛ እጅ ላይ ውዳቂዎቹ ላይ ብትወድቅም እኔ እጅ ላይም አቅሜ መሪ ስለሆንኩኝ ልቤ ተረብሿል። በፍርሃት ነው። ምን ያህል ቤተክርስቲያኗ መንፈስ ቅዱስና ኃይል እንዳላት የሚያስታውቀው እንደኔ አይነት ደፋር መደዴ በእናንተ ፊት ስቆም ግን ነፍሴ አካሌ ይርዷል። ስለዚህ የቅዱስ አባታችን የብፁዓን አበው በእኛ ባህል ከዓይን ያትርፍ የሚል በቃል ባትናገሩ በውስጥ እንድትናገሩ ይመኛለሁ። ከዓይናችሁ ያትርፈኝ ይባላል። በአገር ቤት ዓይን አውጣ እንዳይ ዓይን ከባድ ስለሆነ፣ ስለዚህ ብፁዕ ቅዱስ አባታችን በፊቶት ቆሜ ብናገረው 4 ነገር ከ4 ደቂቃ ላልበለጠ ጊዜ ነው። የአዲስ አበባ ሀገረ ስብከት ከብፁዕ ቅዱስ አባታችን በ2013 የአሌክሳንድሪያና የካይሮ ፓትርያርኩ የሚመሩት ትላልቅ ከተሞች ናቸው በኮፕቲክ አብያተ ክርስቲያናት። ከዛ በኋላ ግን ችግሮቹና ሌሎቹ ነገር በቅዱስ ሲኖዶስ ታይቶ በራሱ ሊቀ ጳጳስ እንዲመራ ከተደረገ በኋላ ተመላላሽ ችግሮች፣ ያልተቋረጡ ማንነቶች ተጋርጠውበታል። እነዛን ችግሮች ለመፍታት የነበሩት ብፁዕ ሊቀ ጳጳስ ዛሬ ደግሜ አላነሳም። የነበሩት ሊቀ ጳጳስ በሰዋዕትነት ከፍለው ከወጡ በኋላ ብፁዕ አቡነ ሄኖክ መጥተው ለ8 ወር ስራ አስፈጻሚ ወይንም ዋና ክፍል ኃላፊ ሳይመደብላቸው በባዶ ጠዋት ይገባሉ፣ ማታ ይወጣሉ። መደዴነቴን ስለተናገርኩ ይገባል። ጠዋት ገብተው ማታ ከምሽቱ 3 ሰዓት ቅዳሜና እሑድ ይገባሉ። አለ አንድ ስርዓት አስረው ከርመዋል። ይሄ መዋቅር
በበጀት ነው የሚንቀሳቀሰው። በጀት ሳይመደብላቸው ለአንድ ዓመት በጀቱ እንዳይጸድቅ ተደርጓል። በሂሳብ ስራ የተመደቡትም እናት ስራውን አላቀውም በሚል ያ በጀት ሳይጸድቅ ሀገረ ስብከት ሳይሸጥ ቆይቷል። በተደጋጋሚ በመምህር ፓትርያርክና በአዲስ አበባ ሀገረ ስብከት የነበረው ብፁዓን አባቶች ቅዱስ አባታችን ከፍተኛ ኢንተረስት አዲስ አበባ ላይ በትኩረት ያለው እኔ በቃሌ በስፒከር ከምናገር የአዲስ አበባ ሀገረ ስብከት ኢትዮጵያ ውስጥ ካሉት በትራንዛክሽን አንደኛ ነው። የኢትዮጵያ መንግስት የበጀት ስያሜ ሲሰይቅ እኮ ጂኤንፒው ግሮስ ናሽናል ፕሮዳክቱን ሲለይ እንኳን የግምጃ ቤት ሰነድ የሚሸጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንንና የጡረታ ሚኒስቴርን ነው። ስለዚህ የብዙ ሰዎች ፍላጎት ይስተናገድበታል። ሁሉም ሰው ለመሾም ይፈልግበታል። ሁሉም ብሔሩን ሊያደራጅበት ይፈልግበታል። ሁሉም ፎቅ መስራትና መኪና መንዳት ይፈልግበታል። ኮንፍሊክት ኦፍ ኢንተረስት ይላሉ ነጮቹ። የጥቅም ግጭቶች የተጋረጡበት ሀገረ ስብከት ነው። የሀገረ ስብከቱ ችግር ለመፍታት ደግሞ ስርዓት መዘርጋት፣ ሲስተም መዘርጋት ነበረበት። ሲስተም ነው ብሎክ የሚያደርገው። አሁን ሀገረ ስብከቱ ላይ የተዘጋጅቶ ደንብ ብሎ መጥቶ እኛን ሀገረ ስብከቱን እግር ተወች አሰረው አቡነ ዘበሰማያት ሊባል ስትነሱ የጸደቀ ነው ተብሎ ይነገራል። የመንፈስ ቅዱስ ነው። እሱም እችን ፈተና ሊያሳየን ነው የወሰናችሁት። አሁን ግን ውሳኔያችሁ አንዱም ስህተት አለበት ብለን አንናገርም። አንድ ብፁዕ ሊቀ ጳጳስ እዚህ የተቀመጡ ጳጳሳትም ቢሆኑ የሙሉ የተቋምነት መብት አላቸው። በኢትዮጵያ ተቋም ነው አንድ ሊቀ ጳጳስ። እንደ ሎሌ እንደ አሽከር ሆኖ አንተ ታያታለህ፣ እኔ ጋር ታመጣለህ፣ ካማረኝ አሳልፍልሃለሁ፣ ካላማረኝ አልቀበልህም የሚል ደንብ ነው። መርምሮ ፈልጎ ያጸድቅለታል፣ አለበለዚያ አያጸድቅለትም የሚል ነው። ስለዚህ ደንቡን አሁን በድጋሚ ማሻሻያ ተደርጎበት እንዲታይና ተመርምሮ እንዲጸድቅ ብፁዕ ቅዱስ አባታችን ብፁዓን አበው እንለምናቸዋለን። ሁለተኛ ራሴ ጤነኛ አይደለሁም። ይሄ ንጹህና የቅዱሳን መድረክ ሆኖ የመጣን ሰዎች አይደለንም። ከአዲስ አበባ ስንመጣ እያንዳንዳችን ሲስተሙም ማንነቱም ስጋዊ ፍላጎቱም ዓለምም ሰይጣንም ጠርፎ ያልተነካካን ነገር የለም። የመላእክት ስብስብ አይደለንም። ግን እንባ ሲበዛ፣ ሊቃውንት ሲያለቅሱ፣ መፈናቀል መሳደድ ሲበዛ ሀገሪቱ ያለችበት እኮ ነባራዊ ሁኔታ የለቅሶ የእንባ የመገዳደል የመጠፋፋት የጭካኔ ነው። ከያቅጣጫው በአምስት መስመር ነው አዲስ አበባ መጥቶ ስራ መግባት የሚፈልገው የተማረውም ያልተማረው። ግማሹ ሱሉልታ ሲደርስ ርዕሰ ሊቃውንት ሊቀ ሊቃውንት የተማረ ይባላል። የሚቀድሰው ግን በማይክ ጆሮው ላይ አድርጎ ነው እስመ ዓለሙንም አንገርጋሪውንም የሚመራው። ግን ይቀጠባል፣ አዲስ አበባ ይመጣል። በዚህ ሰለባ ውስጥ ያለ ስለሆነ አሁን እኛ የምንፈልገው መሰረታዊ ጭብጦችና ሂደቶች እንዲታዩ፣ የተሰሩት ወንጀሎች፣ ጥፋቶች የሚሰቀለው እንዲያሰቀል፣ የሚያሳስበው እንዲያሳስብ ብፁዕ ቅዱስ አባታችን በሚሰይሙት ጉባኤው በሚሰይመው ሊቀ ጳጳስ በራሳችን ገበና በክህደት አርያ የሆኑ ለቤተ ክርስቲያኗም ጥብቅና መቆም የሚችሉ ሊቃውንት ስላሉ የተማሩ ዓለማዊውንም መንፈሳዊንም እነሱም መድባችሁ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ሆስፒታል ውስጥ ሳይቀር በሽተኛው እንዴት ይደረጋል ተብሎ የሚያጣራ ኮሚቴ፣ ለእኛ ግን ግዙፍ ስለሆነ ከዚህ በብፁዕ ሊቀ ጳጳስ የሚመራ ኮሚቴ መድቦ እንዲጣራልን እንፈልጋለን። ያኛው ማጣራት የአንድ ወገን ነው። በቴሌግራም በዋትስአፕ ኦንላይን ተሰብስቦ አስረጂ በሌለበት ተከሳሹ በሌለበት ተጠያቂነቱ ሳይነገረው በራስ ስሜት በራስ ፍላጎት አደራጅቶ ኦዲዮ ቪዥዋል ቀርጾ ለዚህማ ለምንድን ነው እውቅና እየሰጠን እንደዚህ ሲሰድቡን ሊቃነ ጳጳሳቱን ፓትርያርኩ ሲሰድቡን የሚውሉትን ሚዲያዎችን አንቀበለው? ስለዚህ ቀርቦ ባሌለበት ባላስረዳበት ብፁዕ ሊቀ ጳጳሱና ተጠያቂዎቹ በሌሉበት ተጣርቶ የቀረበውና እናንተ ያያችሁት አሁንም አትሳሳቱ። አንድ ወገን ብቻ ሲያቀርብ መቀበል ግድ አይልም ነበር። በዛ መጠን የቀረበውን በጥራትና ደረጃውን በጠበቀ መልኩ እንዲጣራና ውሳኔ ተሰጥቶበት እኔ በነሐሴ ወር ተነጋግሬያለሁ።
ከዚህ በኋላ ዓለሙም ትርፍ የለውም፣ ባዶ ነው፣ የስቃይ ኑሮ ነው። ለቀን ወጥተን የሚገባቸውን አምጥቶ እግዚአብሔር ያስቀምጥ፣ ቤተክርስቲያኗን ይምራት። ስለዚህ እንሰቀል እንገደልበት ወይንም ተግሣጽና አመክሮ ይሰጠን ይጣራልን። በእናንተ በመንፈስ ቅዱስ ውሳኔ አጣሪ ይሰየምልን። ይሄኛው አንደኛው ደጉ ነው፣ ሁለተኛው እሱ ነው፣ ሶስተኛው በቃለ ዓዋዲው እንተዳደር፣ አራተኛው ለእናንተ ብፁዓን አበው ወደ አዲስ አበባ ብትመጡ ወይ ሀገረ ስብከታችሁ ከፍ ካለ አሁንም በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሚመጥ ከዚህ መሀል ደግሞ እግዚአብሔር ያስነሳል ይሾማል። እጅ ሙሉ እየገባ ሀገረ ስብከቶች የሚታመሱበት በሚፈልጉ ሰዓት የሚጨነቁበት የብፁዓን አበው ጭንቀት ስለማይገባ ፍቅራችሁ በእናንተ እየታየ መዋቅራዊ ጉልበት እየተጠበቀ ሲስተም በአግባብ ተዘርግቶ የኢትዮጵያ ቤተክርስቲያን ጥረፍ የሚዲያ ላይ ጫጫታ፣ የሚዲያ ላይ መሰዳደብ፣ አንዱ ከአንዱ ቀኑ ሙሉ ሰልፍ፣ በብሔር በነገድ ተለያይተን ብዙ ነገራችን ተፋልሷል። ከዚህ በኋላ መኪኖቻችሁ ወደ መንገድ የሚሄዱበት አዲስ አበባ አድባራት ገዳማት የሚሄዱበት መንገድ ሁሉ እንዳይኖር ተደርጎ ጠብቁ ስለተባለ ይሄኛው ጳጳስ ማን ነው እየተባለ ዱላ ሊመዘዝ የሚችልበት ቀን ስላለ ከዚህ ቁጣ ቀን ይሰውረን። ፍቅሩን ብፁዕ አባታችን አቡነ ሄኖክ፣ ክቡር ሊቀ ማእምራን የማኅበረ መንፈስ ቅዱስ፣ ክቡራን የኮሚቴ አባላት፣ ቅዱስ ሲኖዶስ ጥያቄያችሁን ተቀብሎ በዚህ ልክ አክብሮ ሀሳባችሁን ሰምቷል፣ አድምጧል። ከዚህ በኋላ የሚበቃና ከቅዱስ ሲኖዶስ አባላት ለሚቀርቡላችሁ ጥያቄዎች መልስ ሰጥታችሁ በክብር ወደ መጣችሁበት እንድትመለሱ ብናደርግ ይበጃልና ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት የቅዱስ ሲኖዶስ ፈቃዱ ከሆነ በጽሑፍ በቀረበው በቃል ከተብራራው ሀሳብ ላይ የሚነሳ ጥያቄና የሚሰጥ አስተያየት ካለ ወደ እሱ እንሄድ። በቦሌ አራብሳ መድኃኔዓለም ቤተክርስቲያን ቦሌ መድኃኔዓለም ይፈቀድልዎት ሊቀርቡ ያልሽ ለመጨረሻ ጊዜ አንድ ወንድም ቀረ የምትሉትን ሀሳብ ቀረ የምትሉትን ሀሳብ አንድ ወንድም ያሰማሽ። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ በመጀመሪያ በአባቶች ፊት በእንደዚህ ያላችሁ ቀርቦ መናገር አባቶች እንዳሉት በዚህ በቅዱስ ቦታ መታደልም ነው። እንደዚሁም ደግሞ ንግግሮች ላይ ሄዱ ይችላሉና በይቅርታና በጽሞና እንድታደምጡኝ ነው። እንግዲህ ብፁዓን አባቶች እኔ ቦሌ አራብሳ በቄ መድኃኔዓለም ቤተክርስቲያን መስራችና ታጋይ ከሆኑት አንዱ ነኝ። የደቡብ አስተዳዳሪ ነኝ። እንዲሁም ምስራቅ ማታ ማርያም የምትባለው ከኛው ጋር ከመድኃኔዓለም ጋር የመሰረተልን። እንግዲህ እኛ አባቶቻችን ቤተክርስቲያን ሲተክሉ ሲያስተዳድሩ ቀጥረው ሲያሰርሱ ሲያስቀድሱ መኖራቸውን እናውቃለን። መልአከ ምሕረት ቀሲስ ደርበ እንደርጌ በዚሁም መሰረተኛ ደግሞ የአካባቢ ሁኔታ አይተን አካባቢዎቹም ሩቅ የመገልገያ ቦታ የሌላቸው መሆኑን በመገንዘብና በመወያየት ቦሌ አራብሳ በቄ መድኃኔዓለምን እና የጸበሉን ቦታ በአታ ማርያምን ተክለናል። 2011 ዓ.ም ላይ እንግዲህ ከተከልን በኋላ በ500 ካሬ ሜትር ቦታ ላይ ነበረችና ያቺ ቦታ እንኳን አገልጋይ ካህናቱን እንኳን የምትይዝ አልነበረችም። ይህንንም ከካህናት አገልጋዩ ከአካባቢ አርሶ አደሮች ጋር በመወያየት መሬት መስፋት እንዳለበት፣ ይዞታ መያዝ እንዳለበት፣ ከጎናችን ያለውን ቤት ከቤተ ክርስቲያን ጎን ያለውን ሶስት ክፍል ቤት ያለው ከሁለት ግለሰቦች ላይ 13,000 ካሬ ሜትር ከአንድ ግለሰብ ላይ ደግሞ 9,900 ካሬ ሜትር በውል ገዝተናል። ይህን ደግሞ የገዛነውን
ካርታ እንዲሰራ ለክፍለ ከተማ ቅርበት ክፍለ ከተማ በሸሚ ልኮ ሀገረ ስብከት ገብቶ ከሀገረ ስብከት ወደ ቋሚ የሃይማኖት ጉባኤ ሄዶ ከዛ ወደ ከንቲባ ጽሕፈት ቤት አሁን ወደ መሬት አስተዳደር ሄዷል። እኛ ከውል ሰጪና ከውል ተቀባይ ጋር የምናደርገው ደግሞ የህግ ባለሙያና አማካሪ ይዘን አለን። ቤተክርስቲያኑ ጠበቃና ህግ አማካሪ አለ ይዘን ነው የምንዋለው። ይህንንም አድርገን ከውል ሰጪና ከውል ተቀባይ ምንም አይነት ቅሬታና ምንም አይነት ተቃውሞ ሳይመጣ ከአካባቢው ህብረተሰብ አንድ ነገር ሳይመጣ አሁን የምንሰማው አየር ላይ ያለውን ነገር 27 ሚሊዮን ብር በልተዋል የሚል ነው። እንግዲህ 23,000 ካሬ ሜትር እና 27 ሚሊዮን ለዚህ ቤት እተወራለሁ። በአዲስ አበባ ይዞታ በአዲስ አበባ ቤት አሁን ከዚህ ከፒያሳ የተፈናቀለ ሰው እኛ ጋር አሁን አዲስ ኮንዶሚኒየም እየገባ ያለው እንደ ልቡ የሚቆምበት ይሄን ሳረጋገጥ ይሄን መሬት ነው የማይባልበት ያደረግነው ቀደም ብለን አስበን ህዝብ መጪ መሆኑን አስበን ሰፋ ያለ ቦታ ካልያዝን አስተባብረን ካልያዝን ነገ ህዝብ መጥቶ ቤተክርስቲያን መድኃኔዓለም ብቻ ተክለን ብንጠብቀው 500 ካሬ ላይ እምን ላይ ሆኖ ያስቀድሳል ብለን አሁንም እንኳን ደህና መጣችሁ ስንል በእግሩም በመኪናም የሚመጣውም ራሱ ይዞታ ላይ መድኃኔዓለም ይዞታ ላይ እንደ ልቡ እየተገለገለ ይገኛል። ነገር ግን ከሳሻችንን ሳናቀው አቤቱታ አቅራቢውን ሳናቀው ይህን ያህል በሚዲያ ላይ እኛ በሚዲያም ቀደም ብሎ ሰምተን ለክስ ልናቀርባቸው ስንል አንዱ ቲክቶከር መጥቶ እባካችሁ ሳያውቁ ነው የተገዛው የቱ ድረስ ነው ዞረን አስለክተን መጥተው ይቅርታ ጠይቀው ነው ሄዱት። እነኛ አሁን እዚህ ላይ አላየናቸው ደግሞ ሌሎች ናቸው። አማኝ እንኳን ትክክለኛ አማኝ እንኳን አይደለም እየወጣት የሚለው ስም ስላለው ብቻ ስሙ ባይራው ስለሚወጣላቸው ብቻ ቲክቶከርን ለማሳደግ ነው እየሰሩ ያለው። ነገር ግን እኛ የምንጠብቀው ጎበዝ ተብለን የእኛም አርአያ ሆኑ ደግሞ ሌሎችም ይዞታ ይዘው ነገ ህዝበ ክርስቲያን የሚቆምበት እንዳያጣ የሚገለገልበት እንዳያጣ እንዲሰራ ነበር እንጂ በዚህ አይነት መልኩ አልነበረምና ይህ ደግሞ ቅዱስ ጉባኤ ቅዱስ ሲኖዶስ የቤተ ክርስቲያን የበላይ የሆነው መንፈስ ቅዱስ ያደረበትና የመንፈስ ቅዱስ መሪ የሆነው ቦታ ላይ መረጃ ሳይኖር ማስረጃ ሳይኖር ውል ሰጪና ውል ተቀባይ ባልተካሰሱበት ምንም በማያገባው ሰው ላይ ሲነገር ለአጀንዳ መቅረቡ በራሱ ከህግም አንጻር ከሞራልም አንጻር ከሰራተኛም አንጻር እነዚህ ሰዎች እነማን ናቸው እንዲልና ደግሞ በዚህ ላይ ይሄ የተመሰረተ 2011 ነው። አሁን ያሉት አባቶች ካርታ እንዲያሰሩልን ደረስንባቸው እንጂ ያን ጊዜ የነበሩ አልነበሩ። በጋራ ይህንን ተከፋፈሉ የሚባለው ሌላው እንግዲህ ዝርዝሩ ጉዳይ እነሱ የሚሉትን አልደግመውም። እንግዲህ ቅዱስ ሲኖዶስ ማጣራት ባለበት በሀገረ ስብከቱ በኩል ይሁን በእናንተም በኩል ይሁን ሁሉ ነገር ውላችን ይዞታችን በእጃችን ነው፣ ውላችን በእጃችን ነው። ካርታው እንዲሰራ ከመጣር ይልቅ ወይ ገበር ደግሞ ውል የተዋልናቸው አባቶች የተባረኩ ናቸው፣ የሰፈር አርሶ አደሮች የተባረኩ ናቸው እንጂ በዚህ ዘመቻ ላይ ዛሬ ባለው የይዞታ ዋጋ ጉዳይ ላይ ምን እንደሚፈጠር አስቡት። እንኳን እንደዚህ ተባባሪ ተገንቶ ዛሬ ያለውን ነገር አስቡት። ስለዚህ እኛ ግን ውል ተቀባይ ውል ሰጪዎችም ውል ተቀባይም የተማመን ስለሆነ ውል እናንተ ናችሁ በእጃችን ስለሆነ ምንም የሚያሰጋ ነገር የለም እንጂ የሚዲያውን ሁኔታ በዚህ መልኩ እንዲታይልኝ ነው። የተበላም የለ የጠፋም ነገር የለ። እንግዲህ በአዲስ አበባ ይዞታ ይህን ያህል ይዞታ ይዘናል። ይሄን ለመግለጽ ነው። ይህንን ተፈቅዶ ለመናገሬ በደንብ እግዚአብሔር አመሰግነዋለሁ። እንግዲህ ከህግም አንጻር አንድ ሁለት ቃላቶች የህግ ባለሙያው ውሉን ከውሉና ከይዘቱ አንጻር ሊናገሩልኝ ይፈቀድልኝ ለማለት ነው። ሆኖም እግዚአብሔር ይስጥልኝ። ስለተፈቀደልኝ አመሰግናለሁ። ብዙ
ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ አባቶቼ፣ ወንድሞቼ የተናገሩት እንደተጠበቀ ሆኖ ያንተነሱ ሀሳቦች ስላሉ እነሱን አጠራርጌ ለመግለጽ ነው። በእውነት ጠቅላይ ጽሕፈት ቤቱ ያወጣው ሕግ እንዳለ ሆኖ ነገር ግን ሕጉ በራሳቸው ቀሚስ በራሳቸው ሱሪ ልክ መላከማዊ በቃሉ ያለው የቦሌ መድኃኔዓለም ዋና ጸሐፊ ማንም ሊለብሰው የማይችለው ማንም ሊያጠልቀው የማይችለው ከሳቸው ውጭ ማንም ሊመራበት በማይችል መልኩ አቅርበው በእርግጥ ብዙሃን አባቶች ናቸው ያጸደቃችሁት። ነገር ግን ለቤተ ክርስቲያን ይጠቅማል ተብሎ ነው የጸደቀው። ወደ ስራ ሲገባ ግን ጳጳስን ጳጳስ እንዲያዝ ቁጭ ብድግ እንዲያደርግ የሚያሳይ ሕግ ነው። ይህም አልበቃ ብሎ ብፁዕ አቡነ ሄኖክ በዚህ አሜን ወአሜን ብለው ተቀብለው በመጀመሪያ ይህን ሕግ ካወጡት በኋላም ለዚህ ሕግ ማን ነው ሊገዛ የሚችለው የሚለውን በውስጣቸው አስበው ብፁዕ አቡነ ሄኖክ እኮ የመረጧቸው ራሳቸው ናቸው እኮ እናውቃለን። ምልዓተ ጉባኤ ቢያጸድቀውም ተቀስቅሶ ምን ብሎ ይምጡልኝ ብለው ያስመጧቸው እሳቸው ናቸው። እሳቸውን በመጡ አሜን ወአሜን ብለው ተቀብለው ሕጉን ለመተግበር ሙከራ አደረጉ። ነገር ግን እሳቸው የፈለጉትን ሰው ብቻ አድባራት ላይ የሚዳኝበት የሚያድግበት፣ እሳቸው ያልፈለጉት የሚባረርበት የሚሰቀልበት ሕግ ሆኖ ተገኝቷል። ብፁዕ አቡነ ሄኖክ ለ2 ዓመት ከ6 ወር ስቃይ ላይ እንደቆዩ ይህ ጉባኤ መንፈስ ቅዱስ ጉባኤ እንዲያይልን እንፈልጋለን። ኮሚቴው የሀገረ ስብከታችን ዋና ስራ አስኪያጅም እንዲሁ እውቀታቸውን ብፁዓን አበው ሊቃነ ጳጳሳት ታውቃላችሁ። ነገር ግን በእውቀታቸው ልክ እንዳይሰሩ ማነቆ ሆኖ ችግር እንዳይፈቱ ማነቆ ሆኖ ይህ ሕግ እያሰቃያቸው ይገኛል። ይህም ሕግ አልበቃ ብሎ ይህንም ትተውት ወደ አጥቢያ ወርደው ለምሳሌ ቦሌ መድኃኔዓለም ሰበካ ጉባኤ ምርጫ በክፍለ ከተማ የሚጠናቀቅ ሰበካ ጉባኤ ምርጫ ያን አልፎ አዲስ አበባ ሀገረ ስብከትን አልፎ ጠቅላይ ቤተ ክህነት ሰበካ ጉባኤ ምርጫ እንድትመርጡና እንዳትመርጡ የሚል ትዕዛዝ ወደ ካቴድራላችን መጥቷል። ይህ ጣልቃ ገብነት ሊመረመርና ሊፈተሽ ይገባዋል። ይህ አይደለም ወይ መመርመር ያለበት? ከዚያ በኋላ ሰበካ ጉባኤኛ በሕጉ መሰረት ለማስመረጥ ስንሄድ ግን የጠቅላይ ቤተ ክህነት መብት ይከበር ነው የሚለው ባነሩ ይኸው የተሰራው የሰፈር ወጣት መጥቶ ከላያችን ላይ ነው የሰፈረው። ማሳየት እንችላለን ለአንድ አባት። ያም አልበቃ ብሎ ደብዳቤ ሲጻፍ ካቴድራሉ ተንቆ ለምክትል ሊቀመንበር ግልባሽ ተደርጎ ነው ደብዳቤ የተጻፈው ብፁዓን አበው ሊቃነ ጳጳሳት። እሱም ደብዳቤ አለ እጄ ላይ። እንዴት ቤተ ክርስቲያን ተትቶ ለግለሰብ ይጻፋል? ይህን ጉዳይ የሚያስኬዱት እዛ ቦታ ላይ ያሉ ባሏ መርካቶ ራጉኤል የሰበካ ጉባኤ ምክትል ሊቀመንበር ነው። ሴቷ ደግሞ ቦሌ መድኃኔዓለም ልማት ኮሚቴ ዋና ኃላፊ ነች። ስንል መድረክ ይከፈትላቸዋል። እዚህ ነው የሚመጡት። የአንድ ተራ ጸሐፊ ጉዳይ ያወጡት ሕግ አልበቃ ብሎ ቋሚ ሲኖዶስ የኔ አጀንዳ ቀርቧል። ቋሚ ሲኖዶሱን ግን እናመሰግናለን፣ መስመሩን ጠብቆ አልመጣም፣ ደረጃውን አልጠበቀም፣ መልሱ ብሎ የመለሱት ደብዳቤ በእጃችን ላይ ይገኛል። ስለዚህ የመንፈስ ቅዱስ ጉባኤ እንዲያጣራልን የምንፈልገው ይህን ሁሉን ጣልቃ ገብነቱ የት ድረስ እንደሆነ የቦሌ መድኃኔዓለም ችግር አንድ ሰሞን አይታችሁታል። ማንም አይደለም የዚህ ችግር ጠቅላይ ቤተ ክህነቱና ጠቅላይ ቤተ ክህነቱ ማንም አይደለም፣ ግን ተቋቁመናል። መንግስት አለ ሀገሪቱ እንደታወጀብን አዋጅ ድፍን የአዲስ አበባ ማህበረ ካህናት ተጨፍጭፎ እንደ ሻሸመኔ እንዲወጣ ነው አዋጁ የታወጀው። ብፁዓን አበው ሊቃነ ጳጳሳት በዚህ 2 ዓመት የደረሰባችሁ ፈተና ደርሶባችኋል እንዴ?
ጳጳስ እንዳይመጣብን ተብሎ የተከለከለ በዚህ 2 ዓመት አይደል እንዴ? ስንት አባቶች ናችሁ ክፍለ ሀገር ወደ ሀገረ ስብከታችሁ ስትሄዱ ተመለሱ የተባሉ ስንት ብዙሃን አባቶች ነው ያሉት። ከአቅም በላይ ስልጣኑ ተጨንቆ ስለተያዘ ፈንድቶ ወጥቶ እኮ ነው። ሼር ቢደረግ እኮ ይህ ሁሉ አይሆንም ነበር። የስልጣን ክፍፍል ቢኖር እኮ ይህ ነገር አይከሰትም ነበር። ሁሉንም እኔ ልየው፣ አቃቤትም እኔ ልይ፣ ጥበቃውንም እኔ ልይ፣ ጳጳሱንም እኔ ልይ፣ እንደ ፓትርያርክም እንደ ጠቅላይ ሚኒስትር ሆነው ነው እየሰሩ ያሉት። ሌሎች ሀገረ ስብከቶች ባህር ዳር ለምን አይመረመርም? ሊመረመርልን ይገባል። ያም የኛ ሀገረ ስብከት ነው። ጎንደር ለምን አይመረመርም? ያም የኛ ሀገረ ስብከት ነው። የባህር ዳር ምሁራን ሊቃውንት ጉባኤ እንዴት ነው የተፈጠው? ስለዚህ መለስ ሲል ጠቅላይ ቤተ ክህነቱ ራሱ አሁን በዛሬው ዕለት እንኳን ያየነው ብፁዓን አበው ሊቃነ ጳጳስ ልትረዱልን የሚገባ ለምን ነው የምንከለከለው? እኛ የእንጀራ ልጅ፣ ሌሎቹ የእናት ልጅ። የአጣሪ ኮሚቴውን ብፁዓን አበው ሊቃነ ጳጳሳት እኛ ልጆቻችሁ ነን እንታዘዛለን። ሌላ ማህበር የቆሎ ተማሪ ነው ማህበር የሚፈልገው ፍርፋሪ ለማግኘት። ማህበር ምን ይሰራል? የተማሪው ቤተክርስቲያን ልጆች አሏት አይደል? በመዋቅር ውስጥ ያሉ ስንት ምሁራኖች አሉ አይደል? በየሀገረ ስብከቶቻችሁ ምሁራኖች አሉ አይደል? ለምን እነሱ በቋሚ በምልዓተ ጉባኤ ተመድበው ለምን አያጣሩ? እንጣራ፣ እኔም ልጣራ፣ ወደ ላይ ይውረድ። ማን ችግሩን ፈጥሮት እንደሌለ ማን ምን እንዳደረገው ማን ቁጭ ብሎ አልሰነም። 6 አጣሪ ተመድቦብን እኮ ነፃ ተብሎ ወጥቷል። የተገኘው እዛው የራሳቸው ሰው ችግር ያለበት ሰው ግን እድገት ተብሎ ጭራሽ አዲስ አበባ ሀገረ ስብከት በአደባባይ ጥፋት አለበት ያለው ቋሚ ሲኖዶሱ አሳራጊ ያለው ሰው ቋሚ ሲኖዶሱ ጥፋተኛ ነው ያለው ሰው መልሶ መምሪያ ሆኖ ሊዳኘ ቁጭ ብሏል። ከጠቅላይ ቤተ ክህነት ወደ አዲስ አበባ ሀገረ ስብከት ያጣሩ የሚመጡት ድሮ አዲስ አበባ ሀገረ ስብከት ሌቦች ተብሎ የተባረሩ። ማሳሰቢያ አለኝ። ብፁዕ ቅዱስ አባታችን ደህና ችግር የለም ስለተነገረ ያው ይታወቃል። የጠቅላይ ቤተ ክህነት ጉዳይ ሲጠቃለል አጣሪው ቅድም ወንድሞች አባቶች እንዳሉት ይመደብ፣ የመጀመሪያ ጠቅላይ ቤተ ክህነቱ ይጣራ። 2 ዓመት ባልሞላው ውስጥ የእሳቸው ቤተሰብ የሆነ 3 ቤተ ክርስቲያን ገርጅ ጊዮርጊስ 6 ወር ችግር አለ ሲባል ተነሳና ስራተ ገብርኤል ችግር አለ ሲባል ተነሳና እንጦጦ ማርያም፣ ቁስቋም፣ እንጦጦ ኪዳነ ምሕረት በ2 ዓመት እነዚህ ቦታዎች ተመርጠው ይሰጣል። ኪራይ ቤቶች እንዲሁ ተፈልጎኛ ስንት ዓመት ስንጠይቅ ቆይተን ተመርጦ ነው የተሰጠው። ለምን ይጣራ? ይጣራ ካለብን ቅድም ወንድሜ ሊቀሩ አንደበት እንዳለው ጥለን እንወጣለን ወይ ተክሳት ተሰጥቶን ወይ በማስጠንቀቂያ እንመለሳለን። ይጣራ፣ ያን ቤት ይህን ቤት ይጣራ። ኮሪደር ልማት ነው ተነግሯል። አመሰግናለሁ። ይቅርታ ይደረግልኝ ስናገር ከተሳሳተ። ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት ሀሳቦች ሳይረሱ ወንድሞች ወደ የመጡበት ሳይመለሱ በቀረበው ሀሳብ ላይ አስተያየት ጥያቄ ካለ ወደ እሱ ነው። ኤልያስ ጥያቄ ነው። ያው እዚህ ትናንትና ሪፖርቱ ሲቀርብ እንደሰማ ነው ለሊቀ ማእምራን ነው ጠቅላይ ቤተ ክህነቱ ደብዳቤ ጽፎ ቅጥር ዝውውር እንድታቆሙ ካለ በኋላ እዛውራችኋል፣ ቀጥራችኋል። ይሄን ስለሰማ ነው እውነት ነው ውሸት ነው? ይሄ ልጅ ጥያቄ ካገደ በኋላ ለማእምራን ይቅርታ 1-5 ጥያቄዎች ይጨመሩና አጠቃለው ይሰጡ። አቡነ ኒቆዲሞስ በርተሎሜዎስ፣ ብፁዕ አባታችን አቡነ በርተሎሜዎስ፣ ብፁዕ አባታችን አቡነ ሉቃስ እጅ በማውጣት ስለቀደሙ ነው። ይቅርታ ማሳሰቢያ ብፁዕ አባታችን አቡነ ዜና ማሳሰቢያ ይደረሽ።
ማስረጃው በጽሁፍ ፎቶ ካልሰጡ የቃል ምልልስ ይሄን ያህል እንኳን ጋቢ አይሆንም። እያንዳንዳቸው የተናገራቸውን የምንፈልጋቸው ነገር ሙሉ ሰነዱ ኮፒ ይስጡንና እሱን እያየን እኮ ማስተካከል ትችላለን። በቃል የተያዘ ነገር ካሉ ይቀራል። ከማሳሰቢያው የተለየ ሀሳብ ከሌለ ማሳሰቢያው ይወሰድና ሰነዱን ኮፒ አድርገን ለቅዱስ ሲኖዶስ አባላት እንሰጣለን። የተለየ ሀሳብ ከሌለ ብዙ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ እኔ ጥያቄ ነው ያለኝ። የቦሌ አራብሳ መድኃኔዓለም ቤተክርስቲያን አስተዳዳሪ ያቀረቡት ሀሳብ ላይ ነው። እዛ ላይ ትላንትናም እንደሰማነው ዛሬም እሳቸው ደግሞ የማስተባበያ ሀሳብ ስላቀረቡ ምናልባት ጉዳዩን የተጣራ ለማድረግ በውል ሰጪውና ውል ተቀባዩ መካከል ምንም አይነት ቅሬታ የለም በሚል ነው ያቀረቡት። ይሄ እሳቸው ያቀረቡትን ጉዳይ ለማጣራት ማረጋገጫው ምንድን ነው የሚል ብፁዕ አባታችን አቡነ ሉቃስ ብፁዓን ሊቃነ ጳጳሳት ብዙ መጠየቅ ይቻላል፣ ግን ብዙ ጊዜ ተደጋግሞ ሲነገር የዋለው የአዲስ አበባ መተዳደሪያ ደንብ ነው። ደጋግሞ ገዥ ሕግ አይደለም፣ አሳሪ ሕግ ነው። ይሄ በአጠቃላይ ለስራ የተሰለፈ ሳይሆን ለማሰር እንደሆነ ነው ብዙ ጊዜ የገለጹትና በመተዳደሪያ ደንቡ ውስጥ በጠቅላላ መተዳደሪያ ደንቡ ነው ጥፋተኛው ወይስ ይህ አንቀጽ፣ ይህ ምዕራፍ፣ ይህ ገጽ ስህተቶች ናቸው ብላችሁ ነው የምታምኑ? አሁን ጠቅላላ ሕጉን ነው መጥፎ ነው እያላችሁ ያላችሁ። ግን አንድ ሕግ ደግሞ ጠቅላላ ሕጉ መጥፎ አይሆንም። ከሕጉ ውስጥ የተለያዩ አንቀጾች ይኖራሉ፣ ስህተቶችና ለምን አንቀጹን ለይታችሁ የአንቀጽ የምዕራፍ የገጽ ያሉት እነዚህ አሳሪ ናቸው ብላችሁ ለምንድን ነው ግልጽ ሆኖ ያልቀረው ለማለት ነው። ብፁዕ ወዲሞስ፣ ብፁዕ አባታችን አቡነ ሳዊሮስ፣ ብፁዕ አባታችን አቡነ ፊልጶስ እኮ እሳቸው ተፈቅዶላቸው ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ብፁዕ አባታችን አቡነ ኒቆዲሞስ ይቅርታ፣ ብፁዕ አባታችን አቡነ ሳዊሮስ ማሳሰቢያ ያለኝ ስላሉ ምንድነው? ብፁዕ ቅዱስ አባታችን ብፁዓን አበው ሊቃነ ጳጳሳት፣ ያው ትናንት ባየነው የጠናውን ጥናት ስናይ ብዙ ነው የተፈናቀሉ ሰዎች አሉ። በቅጥር በተመለከተ፣ በእድገት የተመለከተ፣ በሰው ቦታ ደግሞ ሰው እያለ ሰውየው ሞተዋል ተብሎ በቦታው ላይ የተመደበ፣ በፋይናንስ በተመለከተ በብዛት ብዙ ነገሮች ተገልጠዋል። ይሄ ቅድም ብፁዕ አቡነ ዜና ማርቆስ እንዳሉት ይሄ በዚህ መልስ መስጠት አለባቸው። አሁን ነገር ስብከቱ በተፈናቀሉት አሁን እኔ እንኳን አሁን ቀሲስ አካለ ወልድ የሚባለው ትላንት እዛ ቀርበዋል አይቼዋለሁ። ቀሲስ አካለ ወልድ ማለት ሸገር ውስጥ ኮራ መድኃኔዓለም አስተዳዳሪ ነው። በአስተዳዳሪነት ነው የሚሰራው። በዚህ በምዕራቡም ደግሞ ወደ ራዩ መስመርም ደግሞ የሚሰሩ ተንሳፍፎ ያሉት የተባሉ ማለት ነው። እነዚህ እውነቱ የተጠየቁት የተነገሩት ዝውውሩ፣ እድገት፣ ቅጥር በዚህ ዙሪያ በተመለከተ ትክክለኛው የትኛው ነው የሚለው መልስ መስጠት አለባቸው። ስለዚህ ቅዱስ አቡነ ዜና ማርቆስ እንዳሉት ሰነዱ ተሰጥቶን እያንዳንዱን ቀርቦ ጥያቄ መመለስ አለባቸው። በዚያ ዙሪያ ማለት ነው። በገንዘቡም በፋይናንስ በሌላ ብዙ ተብሏል።
እና ሰነዱ ተሰጥቶን ጥያቄ ብንጠይቅ ቅድም በተሰጠው አስተያየት ማለት ነው። ብፁዕ አባታችን አቡነ ኒቆዲሞስ ተጨማሪ ማሳሰቢያ ካላችን ትንሽ እንትን አላለም። እሺም እንደሚታወቀው አንድ ሰው ሲከሰስ ተከሳሽ ያዳምጣል ተከሳሹ፣ ምክንያቱም ቀጥሎ መልሱ የሱ ነው እና አሁን ትናንት መሆን የነበረበት ምንም ሊታለፍም ተከሳሾቹ ቁጭ ብለው ማድመጥ ነበረባቸው። አሁን እኮ ሌላ ሕግ ብቻ ነው እንጂ ትናንት የሰማነውን ተቃውሞ ምን የሚጨበጥ የለም እና ስለዚህ አሁን መሆን ያለበት ተባስቶ ይሰጠን በሁሉም እጅ ይሁንና እንደገና እኒህ ሰዎች ሲነበብ ይህ እውነት ነው ሐሰት ነው ሲባል መልስ እየሰጡ እውነት ከሆነ ካልካሉት ትክክል ነው ስህተት ነው ይበሉ። ተሳስተናል ካሉ ደግሞ ሲኖዶስ ሕግ አይቶ ስህተት ማስተካከያ መስጠት ነው። አሁን ዝም ብለን ለምንድን ነው ጥያቄ ምናምን እያል ባናነሳ ነው የኔ ያለው። ምናልባት አካሄድ ላይ ብዙ ሀሳብ ለመስጠት አይደለም፣ እንዳካሄድ ካስኬደን ብዬ ነው። አሁን እኛ አንድ ልዑክ የሚያጣራውን ስራ የጀመርን ይመስለኛል። እኔ እንደምረዳው ትናንትና በጠቅላይ ቤተ ክህነት ልዑካን ተጠንቶ የቀረበ አለ። ያ ለውይይት ቢቀርብ በዛ ላይ ይሄ ክስ ይሄ በደል ደረሰ ተብሏል። በደል ያደረሰው ምን አላችሁ? ምን መልስ ሰጣችሁ? ብለን በእያንዳንዱ ላይ የምንጠይቀው ያን አጣሪ ቡድን ነው። ከዛ በኋላ ነው ካስፈለገ እነዚህን ሰዎች የምንጠራው። አንድ ልዑክ የሚያጣራው ገብተን አሁን እኛ እየሰራን ይመስለኛል። የኔ አስተያየት ከዚህ አኳያ እኔ ብንሸኛቸው፣ ምክንያቱም በተከሰሱበት ላይ እነሱ መልስ የሰጡት ነገር አብሮ ተሰልዶ መምጣት አለበት። ያንን ይዘን ነው እኛም መወሰን ያለብንና አሁን የሚጠየቁት በስራ አስኪያጁና ያዛወሩትን ያላግባብ የቀጠሉትን እነሱ ስለሆነ ኃላፊዎች እና አሁን እነዚህ አስተዳዳሪዎች ለእነዚህ የሚጠይቅ አይደለም። ማሳሰቢያ እንደተማረ ትናንት ተናግሮ ቀጠለ። አሁንም አዳምጠናል። እነሱ ሰነዳቸው ሰጥተው ቢሆኑ ሁለቱም ጥናቶች ሲደርሱ ቢያያቸው ከዚያ በኋላ ሊጠራስ ጋር ይጠራል። መንገድ የወጣቸው እሱ ይወጡ መልካም ነው። እንደዚህ ፊት ለፊት መነጋገሩ መልካም ነው። እንደ ግልም ተግሳጽንም ጥላቻውንም በክብር ተቀብዬ ተናግረዋለሁ። ዛሬ አይደለም ትናንትናም በአዲስ አበባ ሀገረ ስብከት ሰብሳቢነት ራሳቸው ጥያቄ መጥቶ የተባሉት በብፁዕ ሊቀ ጳጳሱ ሰብሳቢነት በስራ አስኪያጁ ብዙና ብዙ ተብሏል። እሱንም ሚዲያ ስለተባለ ሚዲያውን በመረጃ ቀርቦ እኛም ያለው ለእነሱ የቤት ስራ እንሰጠው አንድ ጊዜ እኛም ያለው እነሱም ያሉት ይጣራል። መረጃ የምፈልግባቸው 2-3 ነገሮች የቤት ስራ ለእነሱ ነው የሚሰጥ። አንደኛው የእሳቸው ቤተሰብ የተባሉ በቃልም ሆነ በጽሁፍ ያዘዝኩት ካለ አዛውሩም ቅጠሩም ያልኩት ካለ እሱ መረጃው እንዲቀርብልኝ ይፈልጋሉ። ዝም ብሎ ስም ሰጥቶ መሄድ አይደለም። በሁለተኛ ደረጃ አላወቅነውም ከሚዲያ ነው የሰማነው የሚል ነገር ተብሏልና ይሄ ደብዳቤ ለምን ተጻፈ አንቀበልም ተብሎ ደብዳቤ ተጽፏል። ከሚዲያ ሰማነው አይልም። ይሄ ቁጥር ተጠቅሶ በቀጥታ ለእኛ ሳይጻፍ ለምንድን ነው በዚህ የተጻፈ የሚል ይዘት ያለው ተጽፏል። ቢያንስ የተባለው ለምን
ተዘርደለ። ሌላ እነዚህ ብዙና ብዙዎችን ትቻቸዋለሁ። ምክንያቱም አይመጥነኝም። ተራ አሉባልታዎች ናቸው። ትናንትና ምን ይሉ የነበሩ ሰዎች ዛሬ እንዲህ ሲሉ ስሰማ አፍራለሁ። ለእግዚአብሔር ብቻ ሰጠዋለሁ። ጥያቄ የነበረኝ እኔ ሌሎችን ጉዳዮች ምናልባት ወይ እነሱ ወጥተው ወደ ውይይት ብንገባ ጥሩ ነው ብዬ አስባለሁ። አቅጣጫ መስጠትም ካለበት ቅዱስ ሲኖዶሱ አቅጣጫ ይሰጣቸዋል ለእነሱ። ያንን ውይይት ወደኋላ ብናደርገው፣ አሁን ለእነሱ ጥያቄ ይቅረብ በተባለው ላይ ግን እድሉ ከተፈቀደልኝ አንድ ጥያቄ ያለኝና እንድጠይቅ ይፈቀድልኝ። እነሱን የሚጠይቋቸው ከሆነ ሊሄዱ እኮ ነው። እነሱ ምናልባት ጥያቄ የምናቀርቡ ከሆነ የትናንትኖቹ ወይም እንዲመጡና ግራና ቀኝ መጠየቅ ብቻ ከሆነ በዛ መንገድ ማስኬድ፣ ያ ካልሆነ ደግሞ ሁለቱም ትናንትና ያቀረቡትም ዛሬ ያቀረቡትም ሀሳባቸውን ሰምተናል እና ሁለቱም ሳይመጡ እዚህ ውይይት ቢደረግ የተሻለ ይመስለኛል። አሳስባለሁ። አሁን እነሱ ከሰጡ በኋላ እነሱ ይውጡ። ውሳኔ መስጠት ያለበት ሲኖዶሱ ነው። ይህ ፍርድ ቤት ውሳኔ ሳይሆን ገሌ መጥተው ወረቀት በሰጡት ላይ ውክልና የሰጠን ከጀዋር መት ለመስጠት ነው